ሰላም ወገኖቼ፣ ጌታ ኢየሱስ ክርስቶስ ሰላም ይብዛላችሁ። ስለዚህ ከዛሬ ጀምሮ አብረን መጽሐፍ ቅዱስን አብረን እንድንመረምር አብረን እንድናጠና የብርሃን ልጆች ወደሚለው ቻናል በመምጣት እንድትጠይቁ ድሮ ትማሩ የነበራችሁ በተለይም በብዛት እናጠና በነበረበት ወቅት ከዛሬ 10 15 17 ዓመት በፊት በኩዌት በባህሬን በተለያየ በመካከለኛው ምስራቅ አብያተ ክርስቲያናት በሌለበት በእስራኤል ያላችሁ ወገኖች መጽሐፍ ቅዱስን ድሮን እናጠና እንደነበረው ከዛ በበለጠ ዛሬ ተመልሰን ልናጠናው ግድ መሆኑን ልነግራችሁ እወዳለሁ። ስለዚህ መጽሐፍ እንዲህ ይላል፣ እናንተ ልጆቼ ሆይ የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ትምህርትን እሰጣለሁና ሕጌንም አትተዉ። እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር። ያስተምረኝም ነበረ፣ እንዲሁም ይለኝ ነበረ፣ ልብህ ቃሌን ይቀበል፣ ትእዛዜንም ጠብቅ፣ በሕይወት ትኖራለህ። ጥበብን አግኝ፣ ማስተዋልንም አግኝ፣ አትርሳትም፣ ከአፌም ቃል ፈቀቅ አትበል። ጥበብን አይነተኛ ነገር ናትና ጥበብን አግኝ፣ ከሀብትም ሁሉ ማስተዋልን እያለ ይነገር። የረቀቀ ጥበብን እህቴ ናት በላት። የረቀቀ ጥበብ አለ፣ እህቴ ብለህ ጥራት። ስለዚህ ሁሌ ከመጽሐፍ ቅዱስ ከእግዚአብሔር እውቀት ውጭ የሆነ ህዝብ ይደናበራል። ጥበብ የእግዚአብሔር እውቀት የሌለው ህዝብ ይገለበጣል። አሁን ያለንበት ሁኔታ እንደዛ ነው ያለው አብያተ ክርስቲያናት ሁሉ። ስለዚህ ወደ መጽሐፍ ቅዱስ እንመለስ። ሕዝቅኤል የተባለው ብላ ነው የተባለው። በዚህ አመፀኛ ትውልድ መካከል ስትኖር መብላት አለብህ፣ ብላ ሆድህን ሙላ። ስለዚህ ትበሉ ዘንድ ሆዳችሁ ይሞላ ዘንድ እግዚአብሔር አስፈላጊውን የረቀቀውን ጥበብ የተደበቀውን ጥበብ ያስተምረን ዘንድ ሁሌ ይሄ ምኞቴ ነውና አብራችሁ ጆይን እንድታረጉኝ አብራችሁ ከመጽሐፍ ቅዱስ ወደ መጽሐፍ ቅዱስ ፊታችሁን እንድትመልሱ መጽሐፍ ቅዱስን ማጥናት በቃ ስራችሁ እንዲሆን ወደ መጽሐፍ ቅዱስ በመመለስ ውስጡን የተደበቀውን ምስጢር እግዚአብሔር እንዲህ ይላል። በምሳሌ 4 ነው ቅድም ያነበብኩላችሁ። ምሳሌ 25 ላይ ደግሞ እንደዚህ ይላል። ምሳሌ 25 እንደዚህ የሚል እናገኛለን። የእግዚአብሔር ክብር ነገርን መሰወር ነው፣ የነገስታት ክብር ግን ነገርን መመርመር ነው። እንዴት ነው የምንመረምረው? ጌታችን ኢየሱስ ክርስቶስ መጽሐፍት በሙሉ ስለ እኔ ይናገራሉ አለ። የት ላይ ነው የምናገኘው? የት ነው? በቃ ይናገራሉ ብሏል። እንደዛ ነው ወይስ መፈተሽ ማግኘት አለብን? የት ላይ? ሕዝቅኤል ላይ እንዴት ነው ኢየሱስ የምናገኘው? ኢዮብ ላይ እንዴት ነው ኢየሱስ የምናገኘው? መዝሙረ ዳዊት ላይ ኢየሱስ እንዴት ነው የምናገኘው? መጽሐፍ ቅዱስ እንዴት አድርገን ነው የምንረዳው? እንዴት አድርገን ነው የምንተረጉመው? መጽሐፍ ቅዱስ ራሱ ዲክሽነሪ፣ ራሱ ተርጓሚ፣ ራሱ ተንታኝ መሆኑን እንዴት አድርገን ነው የምናውቀው? ስለዚህ በጋራ እንድንማማር የእግዚአብሔርን ቃል እንድንፈልግ እንድንፈትሽ ጥሬ አደርጋለሁ። ይህም ደግሞ የብርሃን ልጆች አገልግሎት የሚለውን አሳያችኋል። ይሄ የብርሃን ልጆች አገልግሎት የሚለው ቻናሌ ነው። ወደዚህ ቻናል በመምጣት ሳብስክራይብ እንድታረጉ እንድትፈልጉትና በዩቱብ መጽሐፍ ቅዱስን ለመማር ዝግጁ ላይ ሆናችሁ እንድትገኙ። ይሄ ነው ዋናው ነገር። ወደ ቃሉ የምታመልጡ ነው ይህን የምትፈልጉ። ይህ የሚጠቅመው ይህ ጥናት የሚጠቅመው መጽሐፍ ቅዱስን ማወቅ የሚጠቅመው በቃሉ ጸንተን በአለቱ ላይ ቁመን አውሬው፣ አታላዩ፣ አጭበርባሪው ሁሉ በነገሰበት ጊዜ በኢየሱስ በእሱ ተከልለን ከወጀቡ ከንፋሱ ከሁሉ ተጠብቀን ወደ እግዚአብሔር መንግሥት እንገባለን ለምትሉ ነው። ይሄ መጽሐፍ ቅዱስን በአሁኑ ዘመን ማወቅ በቃ ያለምንም ጥርጥር። ምክንያቱም ሰይጣን ተራቋል። ሙስሊሞችን ኦንሊ ጂሰስ፣ ጆሆባ ዊትነስ ገና ይመጣል፣ ሞርሞን ሁልጊዜ የሚያደርቁኝ እዚህ አሉ። ስለዚህ የተደበቀውን ምስጢር እንዴት ነው የምትማሩት?
ለምሳሌ በሕዝቅኤል 30 31 32 33 እግዚአብሔር የኤደን ገነቶችን ያልተገረዙ የኤደን ገነቶችን እንደሚቆርጣቸውና ከፈርዖን ጋር ወደ ጥልቅ እንደሚጠላቸው ይናገራል። እንዴ የኤደን ገነቶች አንብባችሁታል? የኤደን ገነቶች እንዴት ምን አደረጉ? በየትስ መጡ? ወደ ሕዝቅኤል የኤደን ገነት ዛፎች የኤደን ገነት ዛፎች እነዛ ያማሩ እንዴት መጡ ሕዝቅኤል ላይ? እንዴት ያልተገረዙ ይባላሉ? ያልተገረዘ ዛፍ አለ፣ ቅጠል አለ። ምክንያቱም መጽሐፍ ቅዱስ እጹብ ድንቅ የሆነ ነው። ዝም ብለን ላይ በላይ የምናነባው ሳይሆን መንፈሳዊ ትልቅ መንፈሳዊ መጽሐፍ ነው የሚባለው። መጽሐፍ ቅዱስ እኮ የልብ ወለድ መጽሐፍ አይደለም። መንፈሳዊ ወይም ደግሞ የተለያዩ እንትኖች የፍልስፍና መጽሐፍ አይደለም። የህይወት መጽሐፍ ነው። መንፈሳዊ መጽሐፍ ነው። ስለዚህ ኢየሱስ ክርስቶስን በሁሉም ቦታ ማግኘት ምንችለው ስንረዳ፣ መጽሐፍ ቅዱስን በመጽሐፍ ቅዱስ በራሱ ስንረዳው ስንማር ነው። ስለዚህ ይሄ ፕሮግራም ብዙዎቻችን ሊረዳ የሚችል ሊያጠነክር የሚችል ብዙዎቻችን ተምረን የእግዚአብሔርን ቃል አውቀን እየፈተሽን እየመረመርን ራሳችን ከክፉ አመንዝራ ትውልድ ተጠብቀን ወደ ጌታ የምንቀርብበት ወደ ጌታ እሱን የምንጠብቅበት ጊዜ ነው። ምክንያቱም ልባም የነበሩ ሰዎች ምን ይሉ ነበር? መጽሐፉን ይመረምሩ ነበር ይላል። ይመረምሩ ነበር፣ ይፈትሹ ነበር። እንደዛ እኛም ደግሞ ዛሬ ማድረግ የሚገባን ወደ መጽሐፉ መመለስ ነው። ጌታን ተቀብያለሁ በቃ አለቀ የምንልበት ጊዜ አይደለም። መማሩም አስፈላጊ ነው። ጌታችንም ሲናገር እንኳን አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ያስተማርኳችሁን እያስተማራችኋቸው ያስተማርኳችሁን ኢየሱስ ከኛ የሚፈልገው እሱ ያስተማራንን ተምረን በእርሱ እርሱን እንድንሰማ መጽሐፍ ቅዱስን አጣመው አወላግደው በብዙ ሁኔታ ሰይጣን ያን ነው ትልቅ ስራ በመጨረሻው ዘመን በአሁኑ ዘመን ትልቁ ስራ መጽሐፍ ቅዱስን በተለያየ መልኩ ማጣመም፣ ማርከስ፣ ማጥፋት ነው። ውበቱን ማደብዘዝ ነው። እኛ ግን ክርስቶስን የምናውቅ የክርስቶስ ብርሃን የበራልን ጸንተን ልንቆምና ክፉን በእግዚአብሔር እውቀት ላይ ከፍ ከፍ ያለውን እውቀት ሁሉ እንመታ ዘንድ እናፈርስ ዘንድ እግዚአብሔርን ቃል በሚገባ ማወቅ፣ መፈተሽ፣ መረዳት፣ እግዚአብሔር የሚያስተምርበትን መንገድ ማወቅ። እግዚአብሔር እንዴት ነው የሚያስተምረን? እንዴት ነው የሚለውጠን? እንዴት ነው የሚቀይረን? እንዴት ነው መጽሐፍ ቅዱስንስ አብርቶ የሚያሳየን? እነዛን መንገዶች፣ እነዛን ስልቶች፣ ሁኔታዎች እንትን እያል አብረን እግዚአብሔር እንዲያስተምረን እየጸለይን ዘወትር ወደ እርሱ ልንቀርብ የመጨረሻው ዘመን በዘመን አተላ ወደ እርሱ ልንቀርብ፣ በእርሱ ልንቀደስ፣ በእርሱ ልንቆም፣ በእርሱ ልንወጣና ልንገባ ግዴታ ነው። ስለዚህ ጥሪ መጽሐፍ ቅዱስን እንብላ፣ በእርሱም እንኑር። መንፈሳዊ ምግብን ከመንፈሳዊው መጽሐፍ እንብላ ነው ምላችሁ። ሃይማኖትን አይደለም። በቃ በልተነዋል ሃይማኖትማ በልቶናል፣ ይበቃል። እስከ ዛሬ የበላን ይበቃል። ካሁን በኋላ ግን ለኢየሱስ እንኖራለን፣ ለኢየሱስ እንሞታለን። ህይወታችን ለእሱ ነው። የተጠራንበት ይህ ነው። ከዚህ ውጭ ሌላ የለም። አጭበርባሪ አስተማሪዎች፣ አጭበርባሪ ምናምን የምንለይበት መጽሐፍ ቅዱስ ብቻ ነው። በእግዚአብሔር ቃል ነው ፈትሸን መርምረን ይሄ እንደ ቃሉ ነው፣ ይሄ እንደ ቃሉ አይደለም ብለን የምናውቀው። ስለዚህ አደራ በሰማይ አደራ በምድር ጆይን እንድታረጉኝ ፈልጋችሁ ሰርች አርጋችሁ የብርሃን ልጆች አገልግሎት ሳብስክራይብ እንድታረጉ 2200 ምናምን ነው ያለው። ድሮ በጣም ብዙ ሺህ ነው የሚሆነ ነበር። ያው አረቦች ያዘጉታል፣ ይከፈታል። አረብ ያዘጋዋል፣ ይከፈታል። ዩቱብ በገንዘብ ነው፣ አረቦች በገንዘብ ነው የሚያዘጉት፣ ብዙዎቻችሁ እንደምታውቁት። አሁን ተመልሰን ወደ ቃሉ እንመለስ፣ የእግዚአብሔርን ፊት እንፈልግ፣ እንማር፣ እናውቅም ዘንድ እግዚአብሔርን እንከተል ብዬ ወንድማዊ ጥሬን አቀርብላችኋለሁ። ደህና ሁኑልኝ። ማአሰላማ